አንድ ጥያቄ ልጠይቃችሁ። ስንቴ ነው ነገ ጠዋት 11 ሰዓት እነሳለሁ፣ ከነገ ጀምሮ ስኳር አልበላም፣ ከነገ ጀምሮ ዳይት ጀምራለሁ፣ ሰውነቴን አስተካክላለሁ፣ ከነገ ጀምሮ ቲክቶክ ላይ ፖስት ማድረግ ጀምራለሁ ብላችሁ ቃል ገብታችሁ ከዛን ነገ ሲመጣ ከነገ ጀምሮ ያላችሁባት ቀን ስትመጣ ምንም አይነት አክሽን ማትወስዱት? ቲክቶክ ቪዲዮ አልተፖስተም፣ ስኳር እየበላችሁ ነው፣ ዳይት አልጀመራችሁም፣ ጠዋት አልተነሳችሁም፣ እንደውም ከወትሮ በላይ አርፊዳችሁ የተነሳችሁት። ይሄ የሚመጣው ከዲሲፕሊን እና ከፍላጎት እጦት ሳይሆን ካለመረዳት ነው። ነገሮችን አንደርስታንድ ካለማድረግ፣ እንዴት አዲስ ሀቢት ቢልድ ማድረግ እንዳለብን አንደርስታንድ ካለማድረግ ነው። በዚህ ቪዲዮ የምናወራው ስለሱ ነው። ዛሬ ላይ ለራሳችሁ ትልልቅ ቃላቶችን መግባት ከሚጠቅማችሁ በላይ እየጎዳችሁ እንደሆነ አስረዳችኋለሁ። ከዛም በኋላ ያንን እንዴት እንደምንፈቱት በደንብ ኢንደፕት ገብተን የምናይ ይሆናል። በዚህ ቪዲዮ እንደምትወዱት አልጠራጠርም። ለማታውቁኝ አቪዳን እባላለሁ። በጣም ከረጅም ጊዜ በኋላ ነው ዩቲዩብ ላይ የተመለስኩ ያለሁት። በእንደዚህ አይነት ቪዲዮ ቁጭ ብዬ ካወራሁ በጣም ረጅም ጊዜ ሆኖኛል። ከፋይናንስ ጋር የተገናኙ፣ ከሰልፍ ኢምፕሩቭመንት ጋር፣ ከቢዝነስ ጋር፣ ከማርኬቲንግ የተገናኙ የተለያዩ ቪዲዮችን እየሰራሁ በዚህ ዩቲዩብ ቻናል አጋራለሁ። ይሄ ማለት የተሻለ እውቀት ኖሮኝ ብዙ ኤክስፒሪየንስ ኖሮኝ ሳይሆን፣ ነገር ግን ዙሪያዬ ላይ ካሉ ጥሩ ሜንቶሮች ያገኘሁትን ነገር ነው ቤዚክሊ እያካፈልኩ ያለሁት። አስተያየታችሁን ኮመንት ሴክሽን ላይ ያሳውቁኝ። ሰብስክራይብ ማድረግ እንዳረሱ። ቀጥታ ወደ ቪዲዮ ነው። የዛሬው ቪዲዮ ላይ ሃቢት ቢልዲንግ ፍሬምወርክ የምንመለከት ይሆናል። እንዴት ነው አንድን ሃቢት ከስር መሰረቱ መገንባት የምንችለው? ነገ ላይ ይሄን እናደርጋለሁ ብሎ ቃል በመግባት ሳይሆን ሳይንሱ ምን ይላል የሚለውን ብሬክዳውን አድርገን እናያለን። በሶስት ፌዝ ነው የምንመለከተው። ኢሞሽናል ዲሲዥን፣ አይደንቲቲ አጀስትመንት እና ኢንቫይሮንመንታል ሪኢንፎርስመንት። አብዛኛው ሰው የመጀመሪያው ፌዝ ላይ ወይም ኢሞሽናል ዲሲዥን ላይ ነው ስታክ የሚሆነው። የሆነ ሞቲቬሽናል ቪዲዮ ታያላችሁ፣ በጣም ኢንስፓየር ትሆናላችሁ። ኦኬ ከነገ ጀምሮ ይህንን ካላረኩ በጣም በቃ ያልሆነ ስድብ ራሳችሁን ትሰሩታላችሁ። ከነገ ጀምሮ ይህንን አረጋለሁ ብላችሁ ትምላላችሁ፣ ለራሳችሁ ቃል ትገባላችሁ። ነገር ግን ይሄኛው ፌዝ ኢሞሽናል ዲሲዥን ፌዝ ቴምፖራሪ የሆነ ስፓይክ ነው የሚሰጣችሁ፣ ወይም ጊዜያዊ የሆነች ከፍ ያለች የአረገዋለሁ ስሜት ነው እየሰጣችሁ ያለው። ያንን ኤነርጂ ስፓይክ ደግሞ ጭንቅላታችን እንደ ትሬት ወይም እንደ መጥፎ ነገር ነው የሚቆጥረው። ምክንያቱም ለእሱ አዲስ ነገር እንዴ ምንድነው ከለመድኩት ነገር አሰናክለ ነገ ላይ ሌላ ነገር የምትለኝ ነው የሚላችሁ ቤሲክሊ አይምሯችሁ። በዛም ምክንያት ይጎትታችኋል። እንዴት ከለመድኩት ፓተርን ታስወጣኛል? ጭንቅላታችሁ ነው እንደዚህ የሚላችሁ፣ ይጎትታችኋል። ያ ግን ሌዚ ስለሆናችሁ አይደለም፣ የሰው ልጅ ስለሆናችሁ ነው ሀፕን የሚያደርገው። ኢትስ ባዮሎጂ። ይህንን በዚህ ከጨረሰን ወደ ፌዝ 2 ነው። ፌዝ 2 የምንለው አይደንቲቲ አጀስትመንት ነው። እዚህ ጋር ነው ትክክለኛው ለውጥ እየመጣ ይመጣው። ፌዝ 1 አብዛኞቻችን የመጀመሪያውን ፌዝ እንገባባታለን፣ ያቺ ኢሞሽናል ዲሲዥኗን ማለት ነው። ራሳችንን እናሳምነዋለን፣ ሞቲቬትድ ሆነን ቃል እንገባለን። ነገር ግን ወደ ሁለተኛው ፌዝ አንሸጋገርም። ሁለተኛው ፌዝ ላይ እንዴት እንደምትሸጋገሩና ምን እንደሆነ ልንገራችሁ። አንድ አባባል አለ። አሁን ምነግራችሁ እራሱን አባባሉን ሳይሆን ትንሽ ቀየር ያለች ከዚህ ቪዲዮ ጋር የምትገናኝ አይነት አባባል ነች። ላንብብላችሁ። You don't rise to the level of your goals, you fall to the level of your identity። ስለዚህ አሁን ላይ ኢንኮንሲስተንት ነኝ፣ ሌዚ ነኝ፣ ምንም ሞቲቬሽን የለኝም፣ ነገሮችን ማድረግ የሚችል አይነት ሰው አይደለሁም፣ ያንን ነገር ማሳካት የሚችል አይነት ማንነት የለኝም ብላችሁ የምታስቡ ከሆነ እለት ተዕለት የምታደርጓቸው አክሽኖች ያንን ማንነታችሁን እየገነባችሁበት ነው የምትሄዱት። መጥፎ ማንነታችሁን እያበረታታችሁት ነው የምትሄዱት፣ ወይም ሪኢንፎርስ እያደረጋችሁት ማለት ነው። በጣም በአጭር ጊዜ ማሳካት የምፈልገውን ድሪም ፊዚኬ ነው ብዬ ማስበውን ሰውነት ከዚህ ወደዚህ የቀየርኩት ነገ ዲሲፕሊን ሆናለሁ ብዬ ለራሴ ቃል ገብቼ አይደለም። ቲክቶክ ላይ ከ100 ምናምን ሺህ ፎሎወር በላይ ያገኘሁት ነገ ላይ 10 ቪዲዮ ፖስት አደርጋለሁ ብዬ ሞቲቬት ሆኜ በወሰንኩት ውሳኔ አይደለም። አሁን ዩቲዩብ ላይ ራሱ ይህንን ቪዲዮ እየሰራሁ ያለሁት ኦኬ ነገ ዩቲዩብ ቪዲዮ መስራት አለብኝ ብዬ ቃል ስለገባሁ አይደለም። ነገር ግን ራሴን ይህንን ጥያቄ መጠየቅ ስለጀመርኩ ነው። አንድ ዲሲፕሊን የሆነ ሰው መጥፎ የሚባለው ቀኑ ላይ ራሱ ምን አይነት ዲሲዥኖችን ሜክ ያደርጋል? ይህንን ቪዲዮ ራሱ እየቀረስኩት ያለሁት ከሌሊቱ 7 ሰዓት ነው። እንደምታዩት የሚታያቸው አይመስለኝም። ከሌሊቱ 7 ሰዓት ነው እየቀረስኩት ያለሁት። ውጪ ነበርኩ፣ ቤት ገባሁ፣ በጣም ሌዚዮን ፕሮክራስቲኔት እራት ሰራው። ከዛም በኋላ ፕሮክራስቲኔት ሳደርግ ነበረ። ለምን እቀርጻለሁ? ነገ ብቀርጸውስ? የምቀርጸው ነገር ጥሩ ባይሆንስ? የሚሉት ነገሮች በጣም ጭንቅላቴን እየረበሹት ነበር። ነገር ግን ራሴን ይህን ጥያቄ ጠየቅኩት። አንድ ዲሲፕሊንድ የሆነ ኮንተንት ክሪኤተር እዚህ ፖዚሽን ላይ ቢሆን ምን አይነት አክሽን ይወስዳል? ያቺን ነው አይደንቲቲ ሽፍት የምንላት። ያ ለራሳችን ሰተነው የነበረውን ዝቅጥ ያለ ቦታ እንቀይረውና በራሳችን ፉል ዝም ብለው ጭፍን የሆነ በራስ መተማመን አለ አይደል? አይ አንደርስታንድ ብዙ ሞቲቬሽናል ስፒከሮች እመኑ ይፈጠራል ምናምን ይላሉ። ግን
ሳይንሱን እያስረዱን አይደል። ቀደም ያልኳችሁ ኮት ነው እዚህ ጋር የሚገባው you don't rise to the level of your goals, you fall to the level of your identity። ስለዚህ ለራሳችን ያለችንን አመለካከት ከቀየርን በኋላ ወደ ፌስ 3 መግባት እንችላለን። ፌስ 3 የምንለው ኢንቫይሮንመንታል ሪኢንፎርስመንት። ልክ ሀቢቶቻችንን መቀየር ስናስብ ሁሉንም ፎከስ እኛ ላይ ለማድረግ እንሞክራለን። እኔ ይህንን አላረኩም፣ እኔ ያንን አላረኩም፣ እኔ ይህንን ማድረግ ኖሮብኝ ሳላረገው ተኝቻለሁ፣ ሰነፍ ነኝ፣ ደካማ ነኝ ምናምን። ነገር ግን ኢንቫይሮንመንቴ ላይ ምንድን ነው ያለው ብለን ራሳችንን አንጠይቀው። አሪፍ አመጋገብ እንዲኖረኝ እፈልጋለሁ እንላለን። ነገር ግን ፍሪጃችንን የምንከፍተው ለስላሳ ልናገኝ እንችላለን፣ ቺፕስ ልናገኝ እንችላለን፣ ኑድል ሊኖር ይችላል፣ ኢንዶሚ ማለት ነው። እንደዚህ አይነት አመጋገብ እየተመገብን ደግሞ ሰውነታችንን ልንቀንስ እንደማንችል እናውቃለን። የሰው ልጆች ነን። እኔ ፍሪጅ ውስጥ የሚያጓጓኝ ነገር ካለ አልዋሻችሁ፣ ለስላሳ መጠጣ አይነት ሰው አይደለሁም። ለስላሳ ካለ ግን ፍሪጅ ውስጥ እንደምጠጣ 100% እርግጠኛ ነኝ። ሳሎኔ ፕሌይስቴሽን 5 ካለኝ ሄጄ አሁን ይህንን ቪዲዮ ከመቅረጽ ይልቅ ሳሎን ቁጭ ብዬ ጌም እያደረኩ እንደማመሽ 100% እርግጠኛ ነኝ። ዩር ኤንቫይሮንመንት ኦልዌይስ ዊንስ። ኤንቫይሮንመንታችን ሁልጊዜ ያሸንፋል። ምክንያቱም የሰው ልጆች ነን። እርጆቻችንን መቆጣጠር አንችልም። በደንብ አንደርስታንድ እንድታደርጉት ኢንቫይሮንመንታል ሪኢንፎርስመንትን እኔ የተከተልኳቸውን ስትራቴጂዎች ልንገራችሁ። ጤነኛ አመጋገብ ለመመገብ ምን ማድረግ ጀመርኩ? በየ2 ሳምንቱ አስቤዛ ማድረግ። ያ ለሁሉም ሰው አክሰሰብል ነው እያልኩ አይደለም። አም ትሩሊ ብለስድ። በጣም ፈጣሪን ሁልጊዜ አመሰግነዋለሁ። የሚበላው ያጣ ብዙ ሰው አለ። ግዴታ እኔ እንደማደርገው መሆን አለበት እያልኩ ሳይሆን፣ ነገር ግን ባለችን ነገር ራሱ እለት ተዕለት ከመግዛት አንዴ ጠቅለል አድርጎ መግዛት ለእኛም ለኪሳችንም በጣም ቤኔፊሻል ነው። እንዴት እንደሆነ ላስረዳችሁ። አንዴ ጠቅለል አድርገን ስንገዛ ሱቅ ወይም ሱፐርማርኬት የምንመላለስበትን ፍሪኩዌንሲ እየቀነስን እንሄዳለን። ያንን በምንቀንስበት ሰዓት አንድ ሰው ዝም ብሎ ሱቅ ሄዶ የፈለገችዋን ብቻ አለም ገዝቶ የሚመጣው። እዛች ጋ የሆነ ነገር ያህል ያችን የሚጨምራታል፣ እዛች ጋ የሆነች ነገር ያህል ያችን የሚጨምራታል። ፋይናንሳችንን እንጎዳለን። አይተን የምንጨምራት ነገር ደግሞ ለሰውነታችን ልክ ስላልሆነች ጤናችንንም እየጎዳ ነው እንሄዳለን። ስለዚህ አንድ ጊዜ ጠቅለል አድርገን ስንገዛ ያቺ የምንለቃቅማትን እቃ ቁጥርም አብረን እየቀነስናት እንሄዳለን። እዚህ ጋር አንድ በጣም ሰትል የሆነች ማታስታውቅ ግን በጣም ትልቅ የሆነ ለውጥ ያመጣች አድቫይስ ልንገራችሁ። የሆነ ሴትዮ ቲክቶክ ላይ ስትናገር ሰምቻት ነው። ሁልጊዜ አስቤዛ ልታረጉ ስትሄዱ ጥግብ ብላችሁ ሂዱ፣ ጥግብ ብላችሁ ሂዱ። እና ሞከርኩት። የሆነ ቀን አስቤዛ ላረግ ስወጣ ሞከርኩት። እማየው ጣፋጭ ነገር በሙሉ ቀፈፈኝ ነው። ስለዚህ ያለችዋን ነገር ቀማምሳችሁ ለመውጣት ሞክሩ። ሱቅም ስትሄዱ፣ ሱፐርማርኬትም ስትሄዱ አስቤዛ ለማድረግ ያለችዋን ነገር ቀማምሳችሁ ሂዱ። የጠገበ ሆድ ብዙ ጣፋጭ አይመኝም፣ ብዙ አንሄልዚ የሆነ ነገር አይመኝም። ጤነኛ ነገር ነው የሚፈልገው። ቲክቶክ ቪዲዮዎችን ለመቅረጽ እንዴት ኢንቫይሮንመንት ሪኢንፎርስ አደረኩት? ላይቲንግን ሁሌ አጣጥፌ አላስገባው። ቁጭ አደርገዋለሁ የሆነ ቦታ። ኤኒ ታይም ቪዲዮ መቅረጽ ሲኖርብኝ ከ2 ደቂቃ በላይ ሴታፕ ለማድረግ ነገሮችን ለማዘጋጀት ከ2 ደቂቃ በላይ እንዲፈጅብኝ አልፈልግም። ፕሮሰሱን ፍሪክሽንለስ እያደረኩት መጥቻለሁ። የማገኘውን ገንዘብ በሙሉ ሪኢንቨስት ነው ማድረግበት፣ ፍሪክሽንለስ ለማድረግ ስራውን ለመቀነስ። the easier the process is the more I do of it። ፕሮሰሱ እየቀለለኝ ሲሄድ የመስራት ፍላጎት እየጨመረ ይሄዳል። ምክንያቱም ለመጀመር ብዙ ሀስል አለውጣም፣ ብዙ ኤነርጂ አልፈጅም። ሌላኛው ኢንቫይሮንመንታል ሪኢንፎርስመንት ይሄኛውን የዛሬ 3 ዓመት 4 ዓመት ነው ማድረግ የጀመርኩት። ለብዙዎቻችሁ ብዙ ቪዲዮ ላይ አድቫይስ ሰጥቻለሁ። ክፍሌ ማጽዳት the most simplest ideas እኔ ህይወት ላይ ትልልቅ ለውጦችን ያመጡት። በፊት ክፍሌ ሁሌ ዝርክርክ ስለሚል ታይም ስፔንድ አላደርግም ነበር ሜንታ ቤቴ ውስጥ እና ያ ደግሞ ወጥቼ ወይ ጓደኞቼን ነው ማገኘው ወይ ዝም ብዬ ስዞር ነው ሙሉ በጣም ዲስትራክትድ እንደሆነ ያደርገኛል። ቁጭ ብዬ ፎከስድ ሆኜ ዲፕ ወርክ ማድረግ አልችልም፣ መስራት አልችልም። ነገር ግን አልጋዬን ማንጠፍ ስጀምር፣ ክፍሌን ማጽዳት ስጀምር ካለቻችሁ ነገር ነው የምትጀምሩት። ግዴታ አንድ ክፍል ቤት ውስጥ እየኖራችሁ ሊሆን ይችላል። እሷን ቦታዋን ባላችሁ ነገር አሬንጅ ማድረግ ሊሆን ይችላል። ያንን በምናረግ ሰዓት የብቻ ታይምን ማሳለፍ አፕሪሺየት እያደረግን ነው እንሄዳለን። የብቻ ታይም ስናሳልፍ ደግሞ ነገሮች ላይ ፎከስ አድርገን መስራት እንችላለን። ራሳችሁን አይሶሌት አድርጉ እያልኩ ሳይሆን፣ ነገር ግን ባላንስ ሊሆን ይገባል። ሁልጊዜ የተዝረከረከ ኢንቫይሮንመንት ላይ መቆየት ስለማንፈልግ የምንወጣ ከሆነ ፎከሳችን ዲስፐርስድ ይሆናል። ስለዚህ ነገሮች ላይ ፎከስ ማድረግ አንችልም። ይሄኛው አንድ ሌላ ኢንቫይሮንመንታል ሪኢንፎርስመንት ነው። ስለዚህ ሀቢት ለመገንባት ቅድም እንዳልኳችሁ መጀመሪያ ሞቲቬሽን ስፓይክ ይመጣል፣ ኢሞሽናል ዲሲዥን ብዬ ነገርኳችሁ። ሁለተኛ ላይ አይደንቲቲ አጀስትመንት። ብዙ ሰው ሁለተኛው ፌዝ ላይ አይደርስም። ነገር ግን ለራሳችሁ ያላችሁ አመለካከት ሊቀየር ይገባል። ልክ ለራሳችሁ ያላችሁ አመለካከት ሲቀየር ዙሪያችሁ ላይ ያሉ ሰዎች ያንን አመለካከት ሪስፔክት ማድረግ ይጀምራሉ። ምክንያቱም ፈርም ሆናችሁ ማንነታችሁን አሳውቃችኋል። ስለዚህ ምንጊዜም አዲስ ሀቢት መጀመር ስትፈልጉ ነገ ዝም ብዬ ተነስቼ ስኳር አቆማለሁ፣ ነገ 10 ቪዲዮ ፖስት አደርጋለሁ ከማለት ይልቅ እነዚህ 3 ስቴፖች ተከተሉ። መጀመሪያ ኢሞሽናል ዲሲዥኑ አለ። ዲሳይድ አድርጉ።
ምን ማድረግ እንደምትፈልጉ ቲክቶክ ፖስት ማድረግ ከሆነ ቲክቶክ ፖስት ማድረግ ፈልጋለሁ ፈርምሊ ለራሳችሁ። ከዛም በኋላ አይደንቲቲ ሺፍት ነው። ራሳችሁን እንደ ኮንተንት ክሪኤተር መቁጠር ጀምሩ። የመጨረሻው ኢንቫይሮንመንታል ሪኢንፎርስመንት ነው። ዙሪያችሁ ላይ ያሉ ነገሮችን አመቻቹ። ለመቅረጽ የሆነች ቦታ ለራሳችሁ ስጡት። ቀላል አድርጉት። ፕሮሰሱን አዘጋጅታችሁ ጠብቁ። የመሳሰሉትን ውፍረት ለመቀነስም ሆነ መጀመሪያው ኢሞሽናል ዲሲዥን ነው። ዲሳይድ ታደርጋላችሁ። በቃኝ በቃ ውፍረት መቀነስ ፈልጋለሁ። ግን አይደንቲቲ ሺፍት ራሳችሁን እንደ ሄልቲ ሰው እንደ ሊን እንደሆነ ሰው መቁጠር ጀምሩ። ከዛም በኋላ ኤቭሪ ታይም የሆነች መጥፎ ነገር ባደረጋችሁ ቁጥር ጊልቱን ራሱ አትችሉትም። ይሄ ነገር እኮ ሊን የሆነ ሰው አይበለውም ማለት ትጀምራላችሁ። ከዛም በኋላ ኢንቫይሮንመንታል ሪኢንፎርስመንት ነው። በፍጹም እቤታችሁ መጥፎ ነገር ማስገባት ማቆም። ዙሪያችሁ ላይ ያሉ ሰዎችን ቅድም እንዳልኳችሁ አይደንቲቲ ሺፍታችሁን ግልጽ ማድረግ ይፋ ማድረግ፣ ያ ኢንቫይሮንመንታል ሪኢንፎርስመንት ይሰጣችኋል። ዙሪያችሁ ላይ ያሉ ሰዎች የእናንተን ዲሲዥን ሪስፔክት እንዲያደርጉላችሁ ወደው ሳይሆን ተገደው ሪስፔክት እንዲያደርጉላችሁ ይረዳችሁ። ኮንተንትን ፖስት ማድረግ ከፈለጋችሁ ኳሊቲ ሃይ ክሪስፕ የሆነ ነገር መሆን የለበትም። 10 ሰከንድ የሆነች አንድ ሴንቴንስ የምትናገሩበት ቪዲዮ ሊሆን ይችላል። አመጋገባችሁ ማስተካከል ከፈለጋችሁ በሳምንት 5 ቀን ያልሆነ ምግብ የምትበሉ ከነበረ 4 ቀን ያልሆነ ምግብ መብላት ታደርጉትና አንዷን ቀን ብቻ ታስተካክላላችሁ። ግራጁዋሊ ነው ነገሮች የሚለወጡት። ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። በጣም እየደከመኝ ስለሆነ እኔም በአጭሩ ገተዋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። እወዳችኋለሁ።